ያጫሉ ሁንዴሳ ግድያ 10 ገደማ ሰዎች በአጫሉ ካታጎሪ እንዲገደሉ የታሰቡ ነበሩ። ማን ገደለው ተብለሽ ስትጠየቂ እኔ መልስ የለኝም። ማን ነው አጫሉን የገደለው? የዛሬው መግለጫችን ከአርቲስት አጫሉ ሁንዴሳ ግድያ ጋር ተያይዞ ነው። ዋናው ተኳሽ የሆነው ጥላዬ ያሚ የሚባለው ሰው ተልኮውን የተቀበለው ከኦነግ ሸኔ እንደሆነ ተመለስ ነው ደወለልኝ። ጉድሩን አለ ከቤት እንዳትወጣልኝ ምንድነው ምናምን ስጠይቆ አጫሉ በሽጉጥ ተመቷል። ሰላም ጤና ይስጥልን በየሰደቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ገና በለጋ እድሜው ያጣነው የአስደናቂው አርቲስት አጫሉ ሁንዴሳ ሞትን አስመልክቶ እንግዲህ ባለቤቱ እስካሁን ድረስ የባለ ገዳይ ማን እንደሆነ አላቅም፣ አሁንም ቢሆን ገዳዮቹን አውጡልኝ ያለች ትገኛለችና ይሄን ነገር ብዙዎችን እያነጋገረ ይገኛል። እሱ የምንመለከት ነው የሚሆን። እንደዚህ ደግሞ ከፋይሳ ሬሌሳ እስከ ጠቅላይ ሚኒስትር ዶክተር አብይ አህመድ አዳነች አቤቤን ጨምሮ እንግዲህ ስለ አጫሉ ሁንዴሳ ግድያ ምን ይላሉ፣ ገዳዩስ ማን ነው የሚለው ነገር በዚህ ቪዲዮ አጥተን የምንመለከት ነው የሚሆነው። ይሄን ቪዲዮ ላይክ እና ሼር ማድረጋችሁ በዚህ ጉዳይ እናንተም ሐሳብ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ መጀመሪያ የአርቲስት አጫሉ ሁንዴሳ ገዳይ ማን ነው የሚለውን ነገር ከማየታችን በፊት ያው እንደምናውቀው እንግዲህ አርቲስት አጫሉ ሁንዴሳ ካጣነው ደግሞ ከተገደለ በግፍ ከተገደለ 6 ዓመታት ሞሉትና ትላንትና እንግዲህ 6ኛ ዓመቱ ሲከበር ነበር የዋለው። በዚህም ላይ እንግዲህ ሚስትየው በጣም ብዙዎችን ልብ ነካ አንድ ነገር አድርጋለችና የባለ ገዳይ ማን እንደሆነ እስካሁን አላቅም፣ ልጆቼ ማን ነው የገደላቸው እንኳን ብሎ ቢጠይቁኝ ለመመለስ አልችልም፣ ገዳዩን አሁንም አላገኘውምና ጸልዩልኝ ገዳዩ እንዲገኝ አጫሉ ሁንዴሳ ገዳይ ይውጣልኝ ያለች እንግዲህ ንግግር አድርጋለችና ይሄም ንግግር ብዙዎችን ያነጋገረ ይገኛል። በመጀመሪያ የሷን ነገር ከመስማታችን በፊት አጫሉ ሁንዴሳ ራሱ ማን ነው የሚለውን ነገር ባጭሩ አጠር አድርገን ለማስቀመጥ ያክል በዚህ ቪዲዮ እንጀምር። እስር ለእርሱ እንግዳው አይደለም፣ የህይወቱ አንዱ አካል እንጂ። ሰኞ፣ ረቡዕ፣ ቅዳሜ ሳይል የጨለማው ቤት ደጃፍ ሲከፈትለት ኖሯል። ገና በ17 ዓመት ወጣትነቱ በፖለቲካዊ ጉዳይ ለ5 ዓመታት በእስር ማሳለፉ ለአምቦው ብላቴና ከመፍራትና ከመደንገጥ ይልቅ የውስጡን እንዲያወጣ ጥርጊያ መንገድ ሆነለት። በዛው በጨለማ ቤት ሰኚ ሞት የተሰኘውን የመጀመሪያ አልበሙን ዜማዎች አረገዛቸው። አጫሉ ሁንዴሳ ቦንሳ ታዲያ ከዕለታት አንድ ቀን በሺዎች ማይልስ ርቀት ላይ በአሜሪካ ምድር በተዘጋጀ ትልቅ ኮንሰርት ላይ መድረኩን አድምቆ በዘፈኑ የልብን ከበሮ መጥቶ ኮንሰርቱን አጠናቀቀ። የመድረኩ መጋረጃ ሲዘጋ ወዳጆቹ ሌላ የህይወት መጋረጃ ሊገልጡለት ፈለጉ። ሀጩኮ አሉት ባዘኔታ፣ ወደዚያ የመከራ ምድር ለምን ትመለሳለህ? እስርና ስቃይ ከሚጠብቅ እዚሁ በነጻነት ምድር አዲስ ህይወት እንፍጠርልህ፣ ተመልሰ አትሄድም፣ ከኛ ጋር ትኖራለህ አሉት። ቃላቶቻቸው የተድላና የሰላም ኑሮ ቃል ኪዳን ነበሩ። ለአጫሉ ግን የአባቱን ምድር ትቶ መሄድ በቁም ሳሉ እንደመሞት ነበር። ያልጠበቁትን ምናልባትም ሊረዱት ያልቻሉትን መልስ ሰጣቸው። በፍጹም ሀገሬን ለማን ትቼው ሄዳለሁ? ይህ ውሳኔው ብዙዎችን አስደመመ። እንዴት አንድ ሰው የመከራን ጽዋ ደጋግሞ የተጎነጨ እንደገና ወደ እሳቱ ለመመለስ ይመርጣል ተባለ። እርሱ ግን የአባቱን መርህ አጥብቆ ይዟል። አባቴ ሁንዴሳ ሲያሳድገኝ ያስተማረኝ አንድ ነገር አለ። የአባትን ምድር ትቶ መሄድ ነውር ነው ብሎኛል። ሞትም ቢመጣ እስርም ቢያጋጥመኝ ይችን መሬት ትቼ የትም አልሄድም። ቃሉንም አከበረ። ወደ ሀገሩ ተመለሰ። በሙዚቃ ስራዎቹ የኦሮሞን ሕዝብ ታሪክ፣ ማንነትና ጥያቄዎች በልዩ ጥበብ አቀረበ። ዋኤ ኬኛና ማላንጂራ ከተራ መዝናኛነት አልፈው የለውጥ መዝሙር ሆኑ። የአጫሉ አንደበት ለተበደሉ ድምፅ፣ ለደከሙ ጉልበት ሆነ። ሆኖም ያቺ የፈራት ነገር ግን ያልሸሻት ሞት ባላሰበው ቅጽበት ጥላዋን ጣለችበት። ያንን ለሀገሩ የሚተነፍስ ውድ ህይወቱን ቀጠፈችው። ዛሬ ያ የጀግንነት ልብ ምቱን ካቆመ ዓመታት ቢቆጠሩም ባለቤቱ ፋንቱ ደምሴና ወዳጆቹ ማልማሊሳ አልበምን በማስመረቅ የእርሱ ድምፅ ዛሬም በዓለም ዙሪያ ተደጋግሞ እንዲደመጥ አድርገዋል። አጫሉ ሁንዴሳ ቦንሳ በህይወቱም በሞቱም ለአባቱ ምድር የገባውን ቃል የጠበቀ በታሪክ ገጾች ላይ ሕያው ሆኖ የሚኖር
የሀገር ልጅ ሃጫሉ ሁንዴሳ እንግዲህ ለእውነት ሟች የሆነ ለእውነት የሚጋፈጥ ፊት ለፊት ቆሞ እንደሌሎቹ ውጭ ሀገር ተቀምጦ ወደሞ የተመቻቸ ቦታ ኖሮ ምናምን ሳይሆን ሀገሩ ውስጥ ገብቶ እዛ ሰዓት ማንም ምንም መተንፈስ በማይችልበት ሰዓት ራሱ ሃጫሉ ሁንዴሳ ድምጹን ከፍ አድርጎ ሲያሰማይ ነበረ፣ ታጋይ ነበርና ነገር ግን አሁን ላይ የሃጫሉ ሁንዴሳ ሚስት በ6ኛ ዓመቱ መታሰቢያ ላይ ምን አለች የሚለውን ነገር ላሰማችሁ። ማን ገደለው ተብለሽ ስትጠየቂ እኔ መልስ የለኝም። ይርጌራሬን ቁፍኔ ሂዳ ከርቸሌ ዲራ ከርቸሌ አምዶ ዲራ አላቅም። እግዚአብሔርን ሁሌ ለው ነበር አትውሰድብኝ ልጆቹ አላባት እንዳልሆን ነበር። ምክንያቱም ሁሌ ሞታለሁ ብሎ ስለሚነግረኝ ቀኑን የማይነግረኝ እንጂ እንደሚሞት ይነግረኝ ነበርና አጪ ሁሉ ነገሬ ነው። ባልና ሚስት ከአንድ ወንዝ ይቀዳል እንደሚል ተረቱ በፋንቱ አንደበት ሃጫሉ ሲገለጽ የፍቅርን ህያውነትና ለዓላማ የመጽናት ተምሳሌትነትን ያስረዳል። የልጅነት ባሏ የልጆቹ አባት አሟሟትና ፍትህ አለማግኘት ዛሬም እንደ ግርሳቱን ያንገበግበኛል። ማን ገደለው የሚለው ጥያቄ ዛሬም ድረስ ለልጆቼም ሆነ ለኔ ያልተፈታ ቅን ሆኖብናል ትላለች። ማን ገደለው ተብለሽ ስትጠየቂ እኔ መልስ የለኝም። ገባሽ? እኔ መልስ የለኝም። ፈጣሪ ነው መልሱን የሚሰጠው ነው የምላቸው። ሃጫሉ በአካል ቢለየንም የተዋቸው ውርሶች፣ የነጻነት ዜማዎችና የቆመላቸው ዓላማዎች ሁልጊዜም በህዝብ ልብ ውስጥ ህያው ሆነው ይኖራሉ። ታሪክ ሰርቶ ማለፍ ስምን ከመቃብር ላይ ያውላልና ለኔ ሃጬ ጀግናይ ነው ትላለች። እና ሃጬ የኔ ጀግና ነው። የባሎች ራስ ተቀሻ መጽሐፍ ቅዱስም ላይ ያለ ባል የሴት ራስ ወይ ደግሞ የቤት ራስ ነው ይላልና ለኔ ሁሉ ነገር ነው። እንግዲህ እስካሁን ድረስ የባሏን የፍትህ ጥያቄ እንግዲህ እየጠየቀች ነው የምትገኘውና አሁንም ቢሆን ረጅም ነገር ነው ያደረገችው። ባጭሩ ነው ያሰማችሁና የባሌ ገዳይ ስላልታወቀ ባካችሁ ጸልዩልኝ የባሌ ገዳይ እንዲወጣና የሃጫሉ እውነት ወይ ደግሞ የሃጫሉ ፍትህ እንዲወጣ ስትል እንግዲህ መልእክቱን አስተላልፋለች። ኦኬ ገዳዩ ማን ነው? የሃጫሉ ሁንዴሳ ገዳይ ማን ነው የሚል ነገር እንግዲህ የብዙዎች ጥያቄ ነው። ሁላችን እንደምናውቀው የሁላችንም ጥያቄ ነውና ያው ታሪክን ወደ ኋላ ተመልሰን ለማየት እንሞክርና ሃጫሉ ሁንዴሳ የሞተ ቀን የተፈጠረው ምን ነበር? እንደምናውቀው እንግዲህ ሃጫሉ ሁንዴሳ ሞተ የተባለው በመንግስት በኩል መኪና ውስጥ በጥይት ተመቶ ሞተ ነው የተባለው ሃጫሉ ሁንዴሳ። ይሄን ነገር ከአርኔቻ አቦ ያሰማችኋለሁ ራሱ ትናገር። በዚህ ጉዳይ ላይ ፋይሳ ኢሳ ምንድን ነው ያለው? ሽመልስ ነው ደወለልኝ። ጉድልናል ከቤት እንዳትወጣልኝ ምንድነው ምናምን ስጠይቆ ሃጫሉ በሽጉጥ ተመቷል አንተ ከቤት እንዳትወጣ ምናምን ደግሞ ይሄን ሰምቼ ደግሞ እኔ ቤት የሚቀመጥበት ጊዜ እና ወደው ወጣው ገላና ነው ያስታወጥኩት። በዛን ሰዓት ለገላና ጋርም ሰነገርኩት ቦታን ነገሬ ወደ ገላን ኮንዶሚኒየም ምናምን ብሎ ነገረኝ ገላና። ከዛ ወዲያው ነው እዚያ ያደረስኩት። እኔ ወደ ታች ውስጥ መግባቱ በደንብ አላውቅም። እዛ አካባቢ መሆኑን ብቻ ነው ያወቅኩት። ብዙ ጊዜ ነው ተመላለስኩት እዛ። ከዛ ጥሩናሽ ሄደ ተባለ። ጥሩናሽ ቤጂንግ ከዛ እዛ ሄር እዛ ስንሄድ ደግሞ ሌላ ለቡ ምናምን የሚባል ሆስፒታል ነበረ። እዛም ተመልሼ ደግሞ ስመጣ እንደገና ደግሞ ሌላ ሰው ጥሩናሽ ላይ እየተመላለስኩ ነበር እዛ ቦታ ላይ ማለት ነው። ከዛ ደረስኩት። ጥቂት ሰዎች ናቸው እዛ የነበሩት በዛን ቀን እኔ ስደርስ ማለት ነው። ወዲያውኑ ደረስኩት። ይሄን አይደለም ብዙ አልቆየም ሲሄድ ማለት ነው። ከዛ ወደ ጳውሎስ ሄደ። ጳውሎስ ሲሄድ መኪናውን አንድ ሰው ይዞ መጣ። ይዞ ሲመጣ መኪና ምንም አንድ ነገር ደም የለም፣ ትንሽዬ በትከሻ በኩል አካባቢ። ከዛ ውጪ ሌላ ደም የለም። መኪና ውስጥ ቢገደል ኖሮ አይ ቲንክ ደም ይኖራል ብዬ ገምታለሁ። ከዚህ ተነስቼ ከኖር ሃጫሉ እዛ አልተገደለም ያልኩ። እንግዲህ ፋይሳ ኢሳ ሃጫሉ ሁንዴሳ የቅርብ ሰው እንደመሆኑ መጠን የሃጫሉ ሁንዴሳ ቅርብ ሰው እንደመሆኑ መጠን ሃጫሉ ሁንዴሳ መኪና ውስጥ ተገደለ የተባለ ነገር ውሸት ነው የሚል ነገር በአንድ ወቅት ተናግሮ ነበር። ዶክተር አብይ አህመድ ይላል የሃጫሉ ሁንዴሳ ግድያ 10 ገደማ ሰዎች በሃጫሉ ካታጎሪ እንዲገደሉ የታሰቡ ነበሩ። ብልጽግና ውስጥ ያሉ ኃላፊዎች፣ ከብልጽግና ውጭ ያሉ ተቃዋሚ ፓርቲ ኃላፊዎች፣ እንደዚህ ስማቸው የሚታወቅ ሰዎች በመግደል ሽብር ለማፋፋም መጀመሪያ ከኦሮሚያ አካባቢ የተወሰነ መግደል፣ ከዛ ከአማራ አካባቢ ኃላፊዎች መግደል፣
ግጭቱ የኦሮሞና የአማራ ማስመሰል ሰፊ ስራ ተሰርቷል። አጫሉን አጥተናል። ሌሎቹ እንዳይሳኩ በጣም ብዙ ሙከራ ስራ ተሰርቷል። ያጫሉ በተለይ የሚገርመኝ ከጥቂት ወራት በፊት ዓመት በፊት ሃጫሉ ሁንዴሳ እንዴት በቲቪ ታየ በኦሮሚያ ቲቪ ታየ ብለው ቁም ስቅላችን ያሳዩን ሰዎች በግምገማ መከራ ያበሉን ሰዎች የኦሮሞ ታጋይ ሃጫሉ ተገደለ ብለው በቲቪያቸው አስተላልፉ። በጣም በርካታ ኦሮሞዎች ቤተሰባቸው ፈርሷል። አባት ሞቷል፣ ልጅ ሞቷል፣ ሚስት ሞታለች። ይሄ ኃይል ኦሮሚያን የብጥብጥ ማዕከል እያደረገ ኦሮሞዎች ከወንድሞቻቸው ጋር እንዲቃረኑ እያደረገ እስላሞች ከክርስቲያኖች፣ ክርስቲያኖች ከእስላሞች እንዲቃረኑ እያደረገ ግን ለኦሮሞ መቆረቆር ነኝ ይላል። በ37 ግጭት ዳታውን ስትመለከቱ ብዙ የኦሮሞ እናት ካለ ልጅ ካለ ባል ቀርታለች። ኦሮሞ ካለ ባህሉ ካለ ማንነቱ አምነው ወደው አክብረውት አብረው ከሚኖሩ ጎረቤቶቹ ጋር እንዲባላ ተደርጓል። ይሄ ኪሳራ ነው። ለኦሮሞ ኪሳራ፣ ለአማራ ኪሳራ፣ ለኢትዮጵያ ኪሳራ ነው። መንግስት እንግዲህ በዚህ መንገድ ነበር ነገርየውን አደባብሰው ያለፈውና ጠቅላይ ሚኒስትሩ የሆነ እንደዚህ ብሎ ነበር። ኦኬ የሃጫሉ ሁንዴሳ ገዳይ ማን ነው የሚለውን ነገር አንድ ወንድማቸው ደግሞ አንድ ወገናችን እንግዲህ አጣርተን ጨርሰናል እያለ ይገኛል። እንስማ። ማን ነው ሃጫሉን የገደለው? እንዴትስ ነው ሃጫሉ የተበላው የሚለውንም አንዳንድ ነገሮችን እናወራለን። ያኔ አንድ ሴት ከሱ ጋር ነበረች ላምሮት የምትባል እሷ ዛሬ ያው ያኔ ለተወሰነ ጊዜ ታስራ ነበር። ዛሬ አቡዳቢ ነው የምትኖረው፣ በጥበቃ ነው የምትኖረው። እና ከዚህም በፊት ብዙ ይሄ ነገር ያው መኪና ውስጥ እንደተገደለ ተደርጎ ነበር ሲወራ የነበረው። ዛሬ የሃጫሉ ሁንዴሳ ባለቤት የተናገረችው ሌላ ቦታ ገለው መኪና ውስጥ አድርጎት መኪና ውስጥ እንደሞተ የነገራችሁን እንደው እናንተም ዛሬ ስለደረሳችሁ እግዚአብሔር ይመስገን ነው ያለችው። በሱ ብንጀምር ከዛ በኋላ ደግሞ የሃጫሉ ወንድም ከዚህም በፊት ኢንተርቪው ሰጥቶ ነበር። ሲሳይ ሁንዴሳ ኢንተርቪው ውስጥ ምንድነው የሚቆጭ ተብሎ ተጠየቀ። ያው ቤቲ ነች ያኔ ኢንተርቪው ያረገችው ቤቲ ቴሌቪዥን ነበራት ያኔ። እሱ ላይ ነው ኢንተርቪውን የሰጠ። እሱን እናዳምጠውና ከዛ ወደ አዳነች እንሂድ። ህይወት ወደድክም ጠላህም ያንተ አይደለምና እስከ ቀጠል ድረስ ይቀጥላል። ግን ምን ይቆጫል? ቁጭት ምንድን ነው? በጣም የሚቆጨኝ ነገር አለ። ያ የሚቆጨኝ ነገር እኔ እሱን በማውቀው ልክ የዋህ እንጂ እነዚህ ሰዎች የሚያታልሉት ሰው እንዳልሆነ ነው። የዋህነትና ሰዎች የሚያታልሉት ሰው የተለያየ ነገር ነው ብዬ ስለማምን ማለት ወንድነት ከሆነ ጥጉ እሱ ጋር ነው። የዋህነት ከሆነ ጥጉ እሱ ጋር ነው። ንቃተ ህሊና ከሆነም እሱ ጋር ነው። እና በዚህ አይነት መልኩ ይሆናል ብዬ አላሰብኩም። ይህን ነገር ማሰብ አለመቻሌ በጣም ይቆጨኛል። ማለት የርህራሄውን ያህል የዋህ ነው። የዋህነቱን ላልተገባ ነገር የሚጠቀመው ሰው ይኖራል ብዬ አለመገመቴ፣ ፕላስ እሱ በጣም የዋህነቱን ያህል ጥንቁቅ ነው። ከተገደለበት መንገድ አንጻር ግን በጭራሽ እሱን የማይመስል የተጠና ሊያምነው በሚችለው ሰው የተደረገ ኢቨን ታፍኖ ወይ የሆነ ነገር ነው ተብሎ እንኳን እንዳይታሰብ አካሉን አይቼዋለሁ። ምንም አይነት ነገር የለም ሰውነቱ ላይ። ተታሎ ህይወቱ እንዳለፈ ሳስብ እኔ ያንን መንገድ እሱ ላይ ሊጠቀም የሚችል ሰው አለ ብዬ አለማሰቤ በጣም ይቆጨኛል። በህይወት የሚቆጨኝ ነገር ይሄ ነው እና
ግድያውን ስታይ ሙሉ ለሙሉ በማታለል የተፈጸመ ግድያ ነው። ምክንያቱም እሱ ፍቃድ ያለው መሳሪያ ይጠቀማል፣ የምታውቂው ነገር ነው። ሃጫሉ ተገድሎ መኪናው ሲፈተሽ መሳሪያ የተገኘው ከእግሩ ስር ነው። ጭራሽ አልወጣም ከዛ ቦታ። ሃጫሉ እንኳን 2 ሰዓት እና 3 ሰዓት መሳሪያው እዛ ጋር ሊቀመጥ ጀንበር መጥለቋን ሲያይ ነው ወደ ቤት እየመጣ መሳሪያውን አውጥቶ አጠገቡ የሚያስቀምጠው። በጣም ንቁ ነው። አሁን ታይም የመኪናው 4ቱም በሮች ሎክ ናቸው። በአይኑ አካባቢውን እየቃኘ የሚንቀሳቀስ ሰው ነው እና እምነቱን በበላ ሰው ነው ሃጫሉ ህይወቱ ያለፈው። ይሄን መቼም አስቤ አላውቅም። ምክንያቱም እንደነገርኩሽ ነው፣ የዋህ ነው፣ በጣም ንቁ ነው፣ ጥንቁቅ ነው፣ ልባም ነው። ስለዚህ እነዚህ 3 ነገሮች ብቻ በማየትና እሱን ሊያታልለው ይችላል ብዬ የማምነው ሰው መኖሩን አለማሰቤ በጣም ይቆጨኛል። ምናልባት እሱን ማስቀረት ባልችል እንኳን በማን ይሄ ነገር እንደተፈጸመ ማወቅ እችል ነበረ። እንግዲህ የሃጫሉ ወንድም ነው ሲሳይ ነው ይሄንን የተናገረው። አካሉን አይቼዋለሁ ብለዋል። ያን ሃጫሉ የተገደለበት ቀን ያቺ ሌሊት ሰኞ፣ የዛሬ 6 ዓመት ሰኞ ማታ፣ ሰኞ ሌሊት አይ ቲንክ ማታ 2 ሰዓት ተኩል አካባቢ ሲገደል እሱ ቤት ነበር እና የሃጫሉን ባለቤት ይዞ በቃ ሞቷል አልተባለም። ያኔ ገላን ኮንዶሚኒየም አካባቢ በጥይት ተመታ ተብሎ ተነገረው። ወዲያውኑ የሃጫሉን ምስት ይዞ በመኪና ወጣ። ከዛ ወደ ለቡስታር የሚባል ሆስፒታል ተወሰደ የተባለ። ወደ ለቡስታር አካባቢ ሲደርሱ ሃጫሉ ሞቷል። ከዛ እንግዲህ ያኔ ገብቶ አይቶ ወዲያውኑ አሰሩት። ያቺ ሌሊት ሲሳይ ካቴና እጁ ውስጥ አስገብቶ ማዕከላዊ ነው ያሳደሩት እና አብይ ተናግሯል። ሲሳይ ተናግሯል። መለስ ብላችሁ ቤቲ ኢንተርቪው ያደረገችውን የእሱን ኢንተርቪው ተከታተሉ። ካቴና በካቴና ነው ያኔ ወንድሙን ገደሉ፣ እሱን ደግሞ እስር ቤት ጣሉት ያቺ ሌሊት። ከዛ በኋላ እንግዲህ የሃጫሉ ባለቤት ምንም እንዳታደርግ ኦልሬዲ የማይቻል ስሜት ውስጥ ስለነበረች በቃ ሬሳውን ተቆጣጠሩ ማለት ነው እና አብይ ምርመራ እንኳን እንዳይደረግ ሁሉ ተደረገ እና ቀብሩ አካባቢ በሁለተኛው ቀን ተለቀቀ። ከዛ በኋላ ያው ሃጫሉ አምቦ ሲቀበር እዛ የነበሩ ሰዎች ናቸው እንግዲህ አካሉን ያዩ ሰዎች ናቸው ይህንን የሚናገሩት። ከወንድሙ በላይ ደግሞ ለሃጫሉ የሚቀርብ ማንም ሰው የለም። ከሃጫሉ ምስት በላይ ለሃጫሉ የሚቀርብ ማንኛውም ፍጡር የለም ኢትዮጵያ ውስጥ። እነሱ ናቸው ያዩትን ተናገሩ። ይሄ ፋክት ነው። ምንም አመለካከት ወይ ደግሞ የፖለቲካ ይዘት ያለው ምናምን አይደለም እና እሱን ሲሪየስሊ መውሰድ ያስፈልጋል ብዬ ነው ይህንን ቪዲዮዎቹን ያደራጀሁት። አዳነችስ ያን ቀን ልክ ሃጫሉ ሞቶ ጠዋት በኮሚቴ የተጻፈው ንባብ አምጥታ የተናገረችውን እናዳምጥ። ተገናለሁ። የዛሬው መግለጫችን ከአርቲስት ሃጫሉ ሁንዴሳ ግድያ ጋር ተያይዞ ነው። ይህንን ጀግና ወጣት ታዋቂና ተወዳጅ የነጻነት ታጋይ የሆነውን ወጣት የገደሉት እና እንዲሁም በግድያ ውስጥ ተባባሪ የሆኑትን ሰዎች በቁጥጥር ስር አውለናል። ዋናው ተኳሽ በቁጥጥር ስር የዋለው አቶ ጥላሁን ያሚ የሚባል ነው። ሁለተኛው ከሱ ጋር ተባባሪ የሆነው አቶ አብዲ አለማየሁ ነው።
ሶስተኛው ከበደ ገመቹ ይባላል። ጥላሁን ያሚና አብዲ አለማየሁ በቁጥጥራችን ስር የዋሉ ሲሆን ከበደ ገመቹ ግን እየተፈለገ ነው ያለው ለጊዜው ስለተሰወረ። ስለዚህ ዋናው ተኳሽ የሆነው ጥላዬ ያሚ የሚባለው ሰው ጥላሁን ያሚ የሚባለው ሰው በአካባቢው ላይ የሚታወቀው ጥላዬ ብለው ነው ሲያቆላምጡ ጥላዬ ብለው እንደሚጠሩት የአካባቢው ማህበረሰብ በዚህ መልክ ነው የሰጠን። ሰውየው ግን መታወቂያውም ጭምር የሚገለጸው ጥላሁን በሚል ስለሆነ በሁለቱም እንደሚጠሩት ከአካባቢው ላይ አግኝተናል። ስለዚህ ጥላሁን ዋሚ ለምን እንዴት ሃጫሉን መግደል እንዳስፈለገ ለምን እንደገደለ በገለጸበት ወቅት ተልኮውን የተቀበለው ከኦነግ ሸኔ እንደሆነ ተልኮውንም በሚቀበልበት ሰዓት ደጋግሞ በሰኔ ወር ለ3 ጊዜ ያህል አግኝተው እንዳሳመኑት ሃጫሉ መሆኑን በዝርዝር ባይነግሩትም ብዙ የተለያዩ መገደል ያለባቸው ሰዎች እንዳሉ ይሄንን ማድረግ የሚያስፈልገው የኦሮሞ ሕዝብ እንዲያልፍለት እንደሆነ እንዲሁም ይሄ መንግስት በመዳከሙ ይሄ ካልተደረገ የኦሮሞ ሕዝብ አደጋ ላይ ሊወድቅ እንደሚችል እንደተገለጸለትና በዚህ እንዳሳመኑት ለሱም ጥቅም እንደሚያስገኙለት የገለጹለት መሆኑን ቃሉን ለፖሊስ በሚሰጥበት ሰዓት አስመዝግቧል ማለት ነው። ስለዚህ እርስ በርሳቸው በትግርኛ የሚነጋገሩ እሱን ግን ሲያናግሩት በኦሮምኛ እንደሚያናግሩት መረጃ ሰጥቶናል። ይህንን በተመለከተ አጠቃላይ ይሄ በጣም ማለት ቲያትሩ ስክሪፕቱን እንኳን በደንብ አልጻፉላትም። እሷም ተለማምዳ አልመጣችም። ስም እንኳን በደንብ ለይታ ሳታቅ ነው የመጣችው። ስትፈልግ ጥላውን ያሚ ትላለች። ከዛ በኋላ ደግሞ ጥላዬ ያሚ አለች። ጥላዬ አይደለም ብሎ አንድ እዛ ቆሞ ከዛ እሱን እንትን ለማድረግ አይ በአካባቢው ጥላዬም ይባላል ምናምን ጥላዬንና ጥላውን እና ከዛ በኋላ ያሚ የሚለውን ደግሞ ዋሚ ብላ ጠራችለት። በኋላ ደግሞ ጥላውን ያሚ ጥላውን ዋሚ አለች። እንደምትሰሙት ነገር እንደዚህ በዚህ መንገድ ነበር የሃጫሉ። እኔ በጣም ያሳዘነኝ ሰውን ለመናገር የሆነ አንዳንድ ጊዜ አሟሟታችን ያሳምረን ይባላል። የሃጫሉ ሁንዴሳ አሟሟት ያማረ አይደለም። ገዳዩም አልታወቀም። ስቲል ገዳዩ ይሄ ነው ተብሎ በግልጽ ሁሉም ሰው የሚጠረጥረው ሊኖር ይችላል። ከሬንታ ሊጠረጥር ይችላል። አንተም ሊጠረጥር ይችላል ሊሆን ይችላል። ምናልባት በአንተ ሐሳቤ ያ ነው በቃ የሚገለው ልትችላለህ ወይ ደግሞ እነሱ ናቸው ልትችላለህ። ግን ይሄ ነው ተብሎ በመረጃና በማስረጃ የተባለ ነገር የለምና በዚህ መንገድ ነው እንግዲህ ከንቲባውም እንግዲህ በጊዜው አዳነች አቤቤ በዚህ መንገድ ተደባብሶ እንዲያልፍ የተደረገውና ኦነግ ሸኔን ያስገደለው የሚል ነገር ነው እንግዲህ መንግስት የተናገረው። እንግዲህ ኦነግ ሸኔ ትግርኛ ነው የሚያወራው የሚል ነገርም ነው የምንሰማው ከዚህ ውስጥ። የሆነ ሆኖ ግን የሃጫሉ ሁንዴሳ ገዳይ ወንድሙም እንዳለው እስካሁን ድረስ አለመታወቁ በጣም የሚያሳዝን ነገር ነውና ያው እውነት ብትቆይም መውጣት አይቀርማ። እውነት እስክትወጣ ውሸት ትነግሳለች። የሆነ ቀን ግን አንድ የሰው ደም ያለበት ሰው ይለፈልፋል። ምንትን ሰይጣን እንደያዘ ሰው ነው የሚለፈልፈው እና የሆነ ቀን መለፍለፋቸው ስለማይቀር የሆኑ ሰዎች እግዚአብሔር ያችን ቀን ለማየት ያርሰ ለማለት ፈልጋለሁ። የሆነ ሆኖ ግን ሃጫሉ ሁንዴሳ እንግዲህ በዚህ መንገድ ነው ያጣነውና ገዳዩም እንግዲህ ስቲል በዚህ መንገድ ነው የማይታወቀው። ኦኬ ሃጫሉ ሁንዴሳ ማን ነው? እውነተኛ መገለጫው ምንድን ነው የሚለውን ነገር በተለያየ ሰዓት ያደረጋቸውን ንግግሮች ለማዳመጥ እንሞክር። ጎንደርነቴ ክብሬ ነው ማለት ቀሪ ስለዚህ በዛም ሆነ በዛ አይቀርም። ነፍጠኛ ማለት አማራ ይመስል ነበር ብሎ ማለት ነው። ሚስ አንደርስታንዲንግ ነው። ነፍጠኛ ማለት አማራ እንዳልሆነ ግን ነፍጠኝነት እኮ እስከ ዛሬ 2 ዓመት ነው 3 ዓመት ድረስ ነበር። የአማራ ህዝብንና ነፍጥምን እንዳደረገው የአማራ ህዝብ እኮ አሁንም እኮ ብትሄድ የሚፈልገው ማዕት የሚያስፈልጉት ነገሮች አሉ። በስሙ እንደተነገዱ የትግራይ ህዝብንም ጨምሮ ምናልባት እዚህ መሀል ሀገር ላይ ሆነን እዛ ስላለው ሶሳይቲ እዛ ስላለው ማህበረሰብ የምንሰማው ነገርና ወደዚህ ሄደ ስታይ በጣም የተለያየ ነው የሚሆነው። ግለቢጫው ባዘለው ሰው ጭንቅላት ላይ የሚወጡት ምንም ባልተፈጠረ መብት ማለት አንተ የሰው መብት አክብረ የራስን መብት ማስከበር ማለት እንጂ
ገና ለገና ለውጥ መጣ ብለ መብት ተሰጠኝ ብለ አላፊ አግዳሚው ላይ ዘለ ጭንቅላት ላይ የምትወጣ ከሆነ የራስህን መብት ምስኬት እንደሆነ አለማወቅና የሰው መብት ምስኬት እንደሆነ አለማወቅ ኢትዮጵያዊነት ላይ እንዴት ነው? ትንሽም ደግሞ እንደው ቃሉ ልጠቀመው ሌሎች ስለሚሉት ዘረኛ ነው ይሉሃል። እንደው እነዚህ ሁለት ነገሮች እንዴት አጋጥማቸዋለሁ? ዘረኝነትንና ዘርን በሁለት መልኩ ማየት አስፈላጊ ነው። ዘር ማለት አው ዘር አለ እንጉዳይ አይደለም እኮ ሲል ያልበቀልኩ የሰው ልጅ እንዳለ ዘር አለ። ዘረኛ ነህ ካልሽኝ ግን ዘረኛ አይደለም። ምክንያቱም እኔን ያሳደገኝ እና የወጣሁትን ከኦሮሞ ማህበረሰብ ነው። በኦሮሞ ማህበረሰብ ዘረኝነት ይኮንናል። በገዳ ሲስተም ውስጥ ዘረኝነት ይኮንናል። ገዳ ማለት ገደብ የሌለው ዲሞክራሲ ስርዓት ያለበት ነው። እኔ መሆንም አልች በሆነ እኮ በአስተርጓሚ ነበር ኢንተርቪው መጠየቅ። እኔ አፌን የፈታሁት በኦሮምኛ ነው። ዘረኛ ስላልኩ ግን ነው አማርኛ ነው። ለሌላው ቋንቋም እንዳለ ክብርና አድናቆት በምን አይነት መልኩ ተረድተውኝ እንደዚህ እንዳሉ ሊገባኝ አይችልም። ምናልባትን ይመስለኝ እሱ የሚዘፍነው ኦሮሞ ምናምን እያለ ኦሮሞና እኮ ኦሮሚያ ከኢትዮጵያ ውጭ ኦሮሞኝ ወይ ስለ ሱዳን ወይ ስለ ኬንያ ብዘፍን ነው የሚያዞፍሰኝ። ለምሳሌ አንድ ዘፈን አለ የሻምበል በላይነህ ዘፈን ወልቃይ ጠገዴ ሰሜን አርማጭሆ ዳንሻና ኡመራ ሰውም ጎንደሬ ነው መሬቱም ያማራ ብሎ የሚዘፍኑ ዘፈን አለ። ይሄ ዘረኛ ሊያስገላው ይችላል። ሰውም ኢትዮጵያ ነው መሬቱም የኢትዮጵያ ማለት ነበረበት እንደማለት ነው። ገብቶሻል? ዘረኛ ነው የሚሉኝ ሰዎች ኢትዮጵያን ወይ ደግሞ ኢትዮጵያዊነትን እንዴት ታያለ? ኢትዮጵያ ፔይንቲንግ ናት ለኔ። ኢትዮጵያን ስንሰላት 80 ቀለሞችን ቀላቅለን እንሰራ። እነዛ 80 ቀለሞች የኢትዮጵያ ብሔር ብሔረሰቦች ናቸው ለኔ። ኢትዮጵያዊነት የ80 ብሔር ብሔረሰቦች ቅልቅል ውጤት ናት። በኢትዮጵያዊነትና ማንም ሰው አንተ ኢትዮጵያን አትወዳትም አንተ ኢትዮጵያን ትወዳታለህ ሊለኝ አይችልም። ምክንያቱም ቅድማያቴ ቦንሲቱ ቃበታ ከዚህ መቀሌን ነፃ ለማውጣት በእግሯ ስትጓዝ ኦሮሞ እዛ ስላለ አይደለም። እኔ ቅድማያቴ ቦንሲቱ ቃበታ አስክሬኗ ሲሸኝ አውቃለሁ። ሲፎከርላት የነበረው በፈረስ ቦንሲቱ ጋፈ መቀሌ እየተባለ ነው። ቦንሲቱ ያኔ በመቀሌው ጊዜ እየተባለ ሲፎከርላት ነው አስክሬኗ ሲሸኝ የማስታውሰው። ስለዚህ በህይወት የሌሉ ቅድማያቶችም አሉ ኢትዮጵያን ዳር ድንበር ለማስከበር አጥንታቸውን የከሰከሱ በህይወት ኖራ ያየዋት ነበረች። ስለዚህ ማንም ሰው አጫሉ በኢትዮጵያዊነቱ ላይ እንደዚህ አይነት አቋም አለው የለውም የሚልም መብት የለውም። ምክንያቱም እኔ ስለማውቀው ማለት ነው ኢትዮጵያዊነት ሱስ ነው። ምክንያቱም 80 ቀለም ስላለ ኢትዮጵያዊነት እንዴት ነው የምገልጸው? በኢትዮጵያዊነት ታምናለህ ወይ? ብዙዎቹ በኢትዮጵያዊነት እንደማታምን ነው የሚያስቡት። ጎሰኛ ምን ይሉሃል? መልስ አደረዘኝ። በኢትዮጵያዊነት የባላምንማ ከአንድም 4 ጊዜ አሜሪካ ሄጄ ነበር። ኢትዮጵያን ክዳት ነበር። ምክንያቱም እኔ ከልጅነቴ ጀምሮ ነው በዚህ ስርዓት ስታሰር ስገረፍ የነበረው። ከሚደርስብኝ ነገር አንጻር አይደለም ቪዛ አግኝቼ በኤርፖርት ወጥቼ አገርም አቋርጬ መሄድ የሚያስገድዱኝ ብዙ ነገሮች ነበሩ። ስለዚህ እስካሁን ድረስ ኢትዮጵያዊ ሆኜ ነው ወደ ተለያዩ ዓለም ሀገራት የምዞረው ማለት ነው። ስለዚህ ይሄኛው የሚየነከክላብዬ እንደሚሉት ምናልባት አብዛኛዎቹ እንደዚህ አይነት አመለካከት ያላቸው ምናልባትም እቺን ሀገር 5 ዓመት ጠብቀው የካዷት ሊሆኑ ይችላሉ። ስለዚህ እኔን አይመለከተኝም። ሎሬት ጸጋዬ ገብረመድህን ጎሰኝነት ሊያጠፋ እንደሚችል በተደጋጋሚ በስራዎቻቸው ተናግረዋል። ከዚህ ቀደም እንደ ትንቢትም ተንብየዋል። አንተ ይህን ሀሳብ ትቀበለዋለህ ወይ? ጎሰኝነት ማለት ምን ማለት ነው ሲጀምር እኔ አይገባኝም። እኔ ጎሰኛ አይደለሁም። ማንም ሰው ደግሞ ጎሰኛ አይደለም። ግን ያለ ጎሳ የተፈጠረ የሰው ልጅ የለም። የሰው ዘር ልክ ነጭ እንዳለ ጥቁር አለ። ለምሳሌ ኢትዮጵያን ብትወስጃት ኢትዮጵያ ውስጥ 83 ብሔር ብሔረሰብ በላይ ያለበት ሀገር ነው። ስለዚህ እንደ አንድ ብሔር ማሰብ አይቻልም። እኔ ምናልባት ጎሰኛ ነው ብለው ሊሉን የሚችሉት የጎሰኝነት ስሜቱ የገባቸው ወይ ጎሰኛ የሆኑ ሰዎች ሊሆኑ ይችላሉ እንጂ ጎሰኛ አይደለሁም። እኔ ኦሮሞ ነኝ፣ ኢትዮጵያዊ ነኝ። ኦሮሞ ነኝ ማለቴ ግን ጎሰኛ የሚያስብለኝ ከሆነ የገባው እንደገባው ሊወስድ ይችላል ማለት ነው። እሳቸው ጎሰኝነት አገርን ያጠፋል ብለው ያሉበት እሳቸው በህይወት ኖሮ ይሄን ነገር መልስ ቢሰጡ ደስ ይለኝ ነበር። ግን ሲመስለኝ ጎሰኝነት መጥፎነቱ ከኔ አመለካከት ውጪ፣ ከኔ አስተሳሰብ ውጪ፣ ከኔ አይዲዮሎጂ ውጪ ብሎ ሌላውን ማስገደድ፣ በኔ መንገድ ካልሄድክ ብሎ ሌላውን ማስገደድ ነው ጎሰኝነት እንጂ በራስ ፕራውድ መሆን ጎሰኝነት አይመስለኝም። ለአንተ ኢትዮጵያዊነት ምንድነው? እንዴት ነው የምትገልጸው? እኔ ኢትዮጵያን እንደው በደፈነው ሞናሊዛ ነሽ የሚለው አባባል አይመችኝ። ኢትዮጵያ የ83 ብሔር ብሔረሰብ ድምር ውጤት ናት። ውበቷን በደንብ ማወቅ አለብን። ስለዚህ ኢትዮጵያዊነት የሚገባኝ
ከ83 ብሔር ብሔረሰብ የተለያየ ባህል፣ ቋንቋ፣ ወግ፣ ስርዓት፣ ህግ ያለው ማህበረሰብ ተደምሮ ኢትዮጵያን የፈጠራት። ስለዚህ ኢትዮጵያዊነት ለኔ ዜግነት ነው። ዝም ብሎ ዜግነት ደግሞ አይደለም። በጣም ውብ የሆነ የተለያየ ውበት ያለው የተደመረበት ዜግነት ነው። ስለዚህ እንደዚህ ነው የምገልጸው። በአማርኛ ሃጫሉ ይብለጥ ማለት ነው ቀጥታ ትርጉም። በእንግሊዘኛ ግሬት ነው። ግሬት ይሄን ሰሜን ያወጣልኝ ሁንዴሳ ነው። እንግዲህ ለምን እንደዚህ እንዳለኝ አላውቅም። በቂ ነው። እግዚአብሔር ይመስገን። ጥበብ ብዙ ነገር የምትገልጽባት ናት። ቅሬታን የምትገልጽባት፣ ደስታን የምትገልጽባት ናት። ሁሉን ነገር ማስተላለፊያ ናት። ተጋጩ፣ ተደባደቡ ብሎ በጥበብ የሚያስተላልፍ የለም። የአንድን ማህበረሰብ መብት አትንኩ ብሎ ደግሞ ማስጠንቀቅ ምናልባት የጥበብ ግዴታ ነው ብዬ ነው። ያለ አግባብ አንዱ ወደ አንዱ ካለፈ አልፋል የምትጠቀምበት። ተስማምቶ የሚኖር ከሆነ ደግሞ ስለ መስማማቱ የምትመሰክርበት ገደብ የለውም ብዬ ነው ማስበው። ማሳንገማ ለፈንባቱ ተልባ ፈጫ ፈተታት ተቆዱ ተቆንታው ወልገገላ ፈተታት። ይሄ ማለት ልትወርቀው እንዴ? ማሳንገማ ማለት ማዶ ላይ ያለው ማሳ ማለት ቀጥታ ትርጉም ለፈንባቱ ጠፋ አይወጣም እንደማለት ማለት ሳይታረስ አይወጣም። ተልባ ፈጫ ፈተታት ማለት ተልባም ቢሆን እንዘራበታለን ያ ነገር እንደ ተቆዱ ተቆንታው ማለት አንዱ ሞቶ አንዱ አይቀመጥም። ወልገገላ ፈተታት መተላለቅ ነው የሚሆነው። ይሄ ማለት ምንድነው? እንግዲህ ምናልባት ከገደል ካንተም ትሞታለህ እንደማለት ነው። ስለዚህ መግደል ወንጀል ነው፣ እንዳትሞክረው እንደማለት ነው። ከሞከርከው እንተላለቃለን ነው የሚለው ዘፈኑ። እንዳልኩ እኔ ከመወለዴ እኔም አክሰፕት አደርጋለሁ ይሄን አይዲያ። አሁን ኃይል ከባድ ነው። ኃይል እንወልደው ለመንግስትም ለማንም የሚጠቅም አይደለም። ሰው በመግደል ምናልባት ሊቆይ ይችላል እንጂ ዘለቄታ ሰላም ያመጣል ብዬ አልገምትም። ከኔ በላይ ደግሞ ምናልባት ሀገር የሚያስተዳድሩ መሪዎችም ከኔ በላይ ያውቁታል ብዬ ገምታለሁ። ማንም እኔ የሰው መብት ምነካ ወይ ደግሞ የመንካት ሱስ ቢኖርብኝ ነው የምሰጋው። መብቴን ሊጋፋኝ የሚመጣ አካል ሊኖር ይችላል ወይ ላይኖር ይችላል ብዬ እንደዚህ አይነት አስተሳሰብን ባይኖርስ ማሰብም አልፈልግም። ምክንያቱም ኢቨን ልጆች እንኳን አብሮን መሄድ ምናምን ሲፈልጉ ነው ምንም እኔ ሰው ለመጉዳት አይደለም ከቤት የምወጣው። ደግሞ ለጉዳዩት ሰው አለ ወይ ደግሞ የጉዳዩት አካል አለ ብዬ በአእምሮ ውስጥ እንደዚህ አይነት አስተሳሰብ ስለሌለኝ ነፃ ሰው ነኝ ብዬ ነው አስበው። ምክንያቱም እንዳልኩ የሰው መብት ለመንካት ወይ ደግሞ የሰው መብት ላይ እስካላኔ ሽማግሌ ስር ነው ያደግኩት። ሽማግሌ ነው ያሳደገኝ። በጣም ጠንቅቄ አውቃለሁ። ሰፉ ማለት ሼም ማለት ነው። ኢንዌስ በአንጋፋና በቆራጡ በጀግናው አርቲስት በሃጫሉ ሁንዴሳ ዙሪያ የሰራሁት ቪዲዮ ይሄንን ይመስላል። እናንተም እንግዲህ ሐሳባችሁን ይሄ ነው ይሄን ያደረገው የምትሉ ሰው ካለ የምትገምቱን ነገር ደግሞ በዚህ ጉዳይ መረጃ ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። በቀጣዩ ደግሞ እንመለሳለን። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን። ቸር ቆዩልኝ።